ካስተካከለ በኋላ እንዳልወጣ ምናምን አድርጎ አፊን አፈነኝ፣ አሰረኝ። ምንድነው አልገባኝም። ምን እየተፈጠረ ነው? የት ሄደች ልጅቷ? የታለች? የት ሄደች? አንተን ቅርጽ አድርጋችሁ ለጓደኛ እንኳን ላድርገለት። እዛ በኋላ ስትመጡ ነገሮቹ ራኖ አሞል ጅባ በረካ ጅባ ቺኮችን ቡጦችን ለኛ አሮጊቱን የማይረባውን እዛው ለብቀኝ አቦ በእናትሽ እስኪ ያቀብለኝ እንትኑ ማስተር ግን ቶሎ በል ተወጥቷል ሰውየው ነገሩ። አሁን እኮ ይሄን ነገር እኔ ተዳፍሬ እንደ በፊቱ ዘቡ ብዬ የምገባበትን ነገር አይደለም። ምናልባት እቺ ልጅ ዝም ብዬ ይዣት ልምጣ እንጂ ማስተር ከርድ እንዴ ሳይመጣብኝ በፊቱ ነው። ሌላ ፋይል ካለ ያዞሽ፣ ሌላ ፋይል ካለ ያዝ። እዚህ ቤት እናት አይዞሽ፣ አይዞሽ፣ አይዞሽ። ይኸውልሽ እኔ ምንም ላደርግሽ አይደለም የእኔ መሬት። ይኸውልሽ ይዤሽ ልሂድ። እሺ በይኝ። ምንም ላደርግሽ አይደለም የመጣሁት፣ ላግዝሽ ነው የመጣሁት። እሺ በይኝ። አይዞሽ፣ አይዞሽ። ይኸውልሽ እኔ ምንም ላደርግሽ አይደለም። እሺ በይኝ። ይኸውልሽ ምንም ላደርግሽ አይደለም። እሺ በይኝ። ምንም አላደርግሽ፣ ምንም አላደርግሽ። ይዤሽ ልወጣ ነው የፈለኩት። ይሄ ሰውዬ እያሰቃይሽ ነበር አይደል? ይኸውልሽ መረጃ ደርሶኝ ነው የመጣሁት። እሺ በይኝ። ይኸውልሽ እኔ አሁን ከዚህ ይዤሽ ልጥፋ። ይሄ ሰውዬ አንድ ነገር ሊያደርግሽ ነው የሚመጣው። እሺ እናትሽ ናት ጥቆማ ሰጠኝ ወደ አንቺ መጣሁት። ስለዚህ ወደ እናትሽ ልወስድሽ ነው። አዎ እሺ ምንም ላደርግሽ አይደለም የሚመጣው። አሁን እናትሽን ታገኛታለሽ። እሺ እንኳን ደስ አለሽ። ቤቲ ተገኝታለች። ቤዚ አንቺንም እንኳን ደስ አለሽ። ቤቲም እግዚአብሔር ይስጣችሁ። እናንተም እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ድንገት ሰርፕራይዝ ላድርግሽ ብዬ ነው። አክቹዋሊ ሰርፕራይዝ ማድረግ ብቻ ሳይሆን ቶሎ መውጣት ነበረብን ከነበረችበት ቦታ። ለዛ ነው እንግዲህ ከኔ ጋር ራሱ በደንብ አላወራም። ቀጥታን ይዣት የመጣሁት እያለቀሰች ነው፣ ስታለቅስ ነው። ረጅም መንገድ እና ተረጋጊ፣ ቤት ተረጋጊ። ትንሽ ቆይታ ብናደርግ ደስ ይለኛል። ደግሞ በተሻለ ቤቲ ብናወራ ይደብርሻል? አሁን በቃ አሁን ተረጋጊ እሺ በይኝ። እሺ ማለት ይኸው እናትሽን አግኝተሽ የለ አለልሽ። በቃ ይዙሽ ደስ አላችሁ። ቤቲ እሺ ተረጋጊ። ትንሽ ቆይታ እንድናደርግ እፈልጋለሁ። እሺ አይዟችሁ፣ አይዞሽ። እንግዲህ ቤተሰቦች እህቴን ቤተልን እንግዲህ ከዚህ ሰውዬ ቤት ከዚህ አውሬ መንጋጋ ከዚህ ቤት እንግዲህ ይዣት ወጥቻለሁ በድብቅ ሰውዬው ሳያውቅ። ቶሎ ከእናቷ ላገናኛት። የተነፋፈቁ እናትና ልጅ ናቸው። 2 ሳምንት ሙሉ ልጇን ያላየች እናት ነች። በዚህ ፍጥነት እናገኛታለን ብዬ እውነቱን ለመናገር እርግጠኛ አልነበርኩም፣ ግን በዚህ ፍጥነት አግኝተናታል። በደረሰን ጥቆማ መሰረት በቃሉ በጣም እያገዘ ነው። በዚህ አጋጣሚ
አዎ እርሱ ነው ይሄ ሰው ሊያግታት የሚችለውም እርሱ ነው፣ በዚህ ሃይማኖትም ስም የሚነግደው ይሄ ሰው ነው ብሎን በጠቆመን መሰረት እንግዲህ ወደዛ ቦታ ሄደን ነበር። ያው እናትና ልጅ ተነፋፍቀዋል። ለማንኛውም ከእነሱ ጋር ትንሽ ቆይታ ላድርግ። ምን አይነት ጊዜ ያሳለፈችው ቤተል የሚለውን ቤዛስ እናቷ ምን አይነት ጊዜ ያሳለፈችው የሚለውን ነገር እንግዲህ ያጫውቱናል ማለት ነው። ለአሁኑ ግን እንኳን ደስ አላችሁ በድጋሚ በጣም 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 ደስ ብሎኛል። ቤዛዬ፣ ቤትዬ ሁለታችሁ አንድ ልጅሽን እንግዲህ ያጣሽበት ሁኔታ ነበር የተፈጠረው ለ2 ሳምንት ያህል። አሁን ደግሞ ተገናኝታችኋል። ግን እንዴት እንደነበረ እስኪ ከቤዝ ጋር እንግዲህ አንቺ ጋር የተወሰነ ነገር አውርተናል። አሁን ግን ከአንቺ ጋር እስኪ ቤትዬ ምን ነበር የተፈጠረው ያለውን ነገር እስኪ ለእናትሽም ለእኛም ንገሪኝ እስኪ። አይዞሽ መኪና ውስጥ ብዙ አውርተን አልነበረ ቤትዬ? እሺ ምን ሆነ መሰለህ ማለት ልክ ነሽ። ምንድን ነው የተፈጠረው የሚለውን ነገር ማለት ከጅምሩ ጀምሮ እሱን ነው በቃ የምትነግሪኝ። እሺ ምን የተፈጠረ እንደነበር ትነግሪኛለሽ። እኔ ትምህርት እማራለሁኝ እና ትምህርት እየተማርኩኝ ትንሽ ያመኝ ስለነበረ አብዛኛው ጊዜ ቸርች ማሳለፍ ፈልግ ነበረ። እኔ እምነቴ የካቶሊክ እምነት ተከታይ ነኝ እና አብዛኛው ጊዜ ማሳልፈው ቤተክርስቲያን ነው ስለሚያመኝ እና እናቴም ትፈቅድልኝ ነበረ። በቃ ትምህርት መማር አልቻልኩም። በጣም ያመኝ ነበረ። በጣም ያመኝ። ከዛ በቃ ማሳልፈው ቸርች ነው እና እንዲያስጠናኝ ቀጥራልኝ ነበረ። ኪቦርዶችን ምናምን ድምፅም እንድለምድ ስለምትፈልግ እናቴ ከሱ ጋር አገናኘችኝ። በጣም መልካም ሰው ነበረ። በጊዜው በጣም መልካም ሰው ነበረ። በጣም ያስብልኝ ነበረ። በጣም ነው የሚከባከብ። እንደተባለው ምንድን መዝሙር ጥናት ነው መጽሐፍ ቅዱስ ምንድን ነበር የሚያስጠናሽ ነበር? ሙዚቃ ያስጠናኛል። ሙዚቃ ማለት የካቶ መዝሙር ነው ይሄ ሙዚቃ መሳሪያው? አዎ መሳሪያውን ያስጠናኛል። መዝሙር ምናምን ያስጠናኛል እና በጣም ይረዳኛል። ብዙ የሚሆነው መች ነበረ እስኪ አስታውሺ። ቀጥታ ከትምህርት ቤት እንደተመለስኩኝ ወደ እሱ ጋር ነው የምሄደው እና ይህም የሆነው ከ15 ቀን በፊት ምናምን ነው እና በጣም ስለሚንከባከበኝ እንደዚህም ይፈጠራል ብዬ አላሰብኩም። በጣም የሚንከባከበኝ በቃ ሁሌ እሱ ጋር ነው የምሄደው። ከትምህርት እንደውም እንደተመለስኩኝ ምግብ ሁሉ አልበላም። በቃ እሱ ጋር ነው ሮጬ የሚሄደው። ምክንያቱም በጣም ነበረ የሚያስጠናኝ። በጣም ነበር የሚንከባከበኝ። ምግብ ካልበላው ራሱ እንትን ይለኛል። ምግብ እንድበላ ምናምን ያደርገኛል ምናምን። እንደዚህ አይነት ነገር ይፈጠራል ብዬ አልገምትም። በፍጹም አልገምትም። የዛኔ ግን በተለየ ሁኔታ እንደደረስኩ ከእሷ ጋር ምንም ምግብ ሳልበላ ምንም ውሃም እንኳን አልጠጣሁኝም። ከቤት ደብተሬን ጥዬ ምናምን ሩጬ እሱ ጋር ሄድኩኝ። ግን እሱ ከቤት እቃ እያወጣ ነበረ። ከቤት እቃ እያወጣ ነበር ማለት ከምን እያወጣ ነው? እቃ ማለት እቃ ሶፋ ምናምን ያለውን እቃ ምናምን እያወጣ ነበርና እዛ አስጠናሻለሁ ምናምን አለኝ። ሌላ የሚቀይርበት ቤት አለ የሚወስደኝ። አሁን ይወስደኝ ቤት የቀያሽ አሁን ከነበራችሁበት እኔ ይዤሽ ከወጣሁት ቤት በፊት ሌላ ቤት ነበረ የነበረው? አዎ ሌላ ቤት ነበረ። እዛ ነበረ የሚያስጠናኝ። አሁን ያገኘኝ ቤት አዲስ ቤት ነው። እናቴም አታውቀውም፣ እኔም አላውቀውም። ከዛ እኔ ምንም ስለማልጠረጥር እንዴት ጠረጥረዋለሁ? በጣም መልካም ሰው ነው። ምንም ያደርገኛል ብዬ አላስብም። እና ሄድኩኝ፣ እሱ ጋር ሄድኩኝ። ከዛ ሄድኩኝ። በቃ
በቃ ሙጫም ምናምን ከለከለኝ። በቃ ዛሬ እኔ ጋር የምታድሩ ምናምን አለኝ። በቃ ብዙ ነገር ነው የቀበጣጠረው። ማለት ቤት ሲቀይር አንቺም ልታቀያይሩ ቤት አብረሽ ሄድሽ? አዎ ቤቴን በዛው ታያለሽ፣ በቃ እዛ ነው የምትመጪው ከአሁን በኋላ ምናምን አለኝ። ከዛ እኔ በቃ መሄድ አለብኝ ብዬ ወሰንኩኝና ከሱ ጋር እንዴት ጠረጥረዋለሁ? አብሬ እኩኝ አባቴ እንደ አባቴ እኮ ነው የማየው። መልካም ሰው ነው እኮ ማሚ። እንደዛ ብለሽ አልነበረ? እንደዛ ብለሽ እኮ ነው የሰርሽኝ። እኔ ጥፋተኛ ልጅ ከዛ አፈነኝ። እንደገባው ቤቱን ካስተካከለ በኋላ እንዳልወጣ ምናምን አድርጎ አፊን አፈነኝ፣ አሰረኝ ምናምን። ከዛ ልወጣ አልቻልኩም። በቃ ምንም ማድረግ አልቻልኩኝም። አሰቃየኝ፣ በጥፊ ይለኛል ምናምን። ምግብ ግን ያበላኛል። ምግብ ምናምን ስለሚያበላኝ ትንሽ እንኳን ራሴን አቅ ነበረ። መጀመሪያ ላንበላ ምናምን ወስኜ ነበረ፣ ግን ሳስበው በቃ አልቻልኩትም። ሲቃውን ካልበላኝ ያመኛል፣ አልችልም አንድ ቀን ማደር። ከዛ እያበላኝ ይመታኛል፣ ይደበድበኛል፣ ሊደፍረኝ ይሞክራል ምናምን። ብቻ ብዙ ነገር ነው ያደረገው። ከዛ ፈተና እንደገጠመን ማለት ምን አይነት ነገር እንደሆነ እኔ አላውቅም። ማለት በጣም ከባድ ነገር ነው። ከዛ እንደዛ እያደረገ ስልክም ያወራል። በቃ ብዙ ነገሮችን ያደርጋል። እኔ ግን ስልክ የሚያወራው ከማን ጋር ነው? ብዙ ሰዎችን ነው የሚያወራው። እኔ ከጓዳ ውስጥ ሆኜ ነው የምሰማው። ብዙ ሰዎችን ያነጋግራል። ብቻ የውጭ ሀገር ሰዎችንም እንደሚያናገር ምናምን ዶላር ምናምን ይልብኛል። በጣም የተጫወተብኝ ብዙ ነገር አድርጎኛል። በስነ ስርዓት እንኳን አንድ ቀን በስነ ስርዓት እንኳን እንድቀመጥ አይፈቅድም። በቀበቶ መቶኛል ማሚ፣ በቀበቶ ይመታኝ። አፈነኝ፣ በቀበቶ አፈነኝ፣ በትራስ አፈነኝ፣ በቀበቶ ደበደበኝ። መቶኝ አሰቃየኝ ማሚ። ሁለተኛ ማንም ያላጥልኝ ማንንም አልፈልግም። እንግዲህ ቤተሰቦች በጣም መረጋጋት ስላልቻለች ያው ነገሩ በትኩሱም ስለሆነ እኛም ትንሽ ተቻኩለን ሊሆን ይችላል። ግን ቢያንስ መረጃ ማስረጃ ቶሎ መሰብሰብ ስላለብን ነው፣ የእሷንም ቃል መውሰድ ስላለብን ነው። ለዛ ነው። እና ቤቲ በቃ ተረጋጊ እባክሽ። አሁን ዋናው ነገር ከእሷ ጋር መገናኘት ይሻላል፣ ከእናትሽ ጋር። እስካሁን የሆነ ሆኗል። ግን ያለውን ነገር ከቻልሽ መናገር ከቻልሽ ንገሪኝና የተፈጠረውን እስከ መጨረሻው ሰዓት ድረስ የነበረውን ብትነግሪኝ፣ አዲስ ነገር ተፈጥሮ ከሆነ ማስረጃም ስለሚሆን የለኔ ገብቶሻል። ቤትዬ መኪና ውስጥም እያወራሁሽ አልነበረ? ይሄን ሰውዬ አሳደን እንድንይዘው አሁን ትንሽ ይሄ ሰውዬና ሌላ ቡድኖች አሉት። እነዚህ ቡድኖቹ እንደነገርኩሽ በጣም እጃቸው ረጅም፣ እንዲህ እናረጋለን እያሉ ብዙ ነገር ማድረግ የሚያስቡ ሰዎች ናቸው። ስለዚህ እኛ በብልሃት ነው እነዚህን ሰዎች ማጥቃት ያለብን። ለዛም ነው ደብቄ ይዤሽ የወጣሁት እሱ በሌለበት። ስለዚህ ምናልባት ሲያጣሽ አሁን ያብዳል። የትና እንዴት ሊፈልግሽ እንደሚችል አላውቅም። በደንብ በጣም ነው የሚያብደው ሲያጣሽ። ግን እኛ አሁን ተረጋግተን የሆነውን ነገር እየተከታተልን ቤትን ቦታ መቀየር ካለብን ቀይረን፣ እሺ ከዚህ ከእናትሽ ጋር ሆነሽ እኛም በቅርበት አለ ቀይረን ቦታ፣ ከዛ ይህን ሰውዬ ደግሞ ቀስ ብለን እንይዘዋለን። ምክንያቱም ጓደኞቹም እንደሱ ናቸው። በጣም ስለ ሀስማት ምናምን ነገር እንደዚህ ነገሮች ታይበት ነበር። ይሄ መተት ምናምን ሰው ላይ በዚህ 15 ቀን ውስጥ ሲያደርግ ሰው ምን አይነት እንግዶች ይገቡ ነበር ቤት ውስጥ ምናምን የሚለውን ነገር እኔ ጓዳ ውስጥ ስለነበርኩ ብዙ በላይ ብዙ ሰዎች ይመጣሉ፣ ወንዶች ምናምን ይመጣሉ፣ ቄሶች ምናምን ይመጣሉ። ግን እኔ አያሳየኝም። ቄሶች ማለት ትላልቅ ቄሶች ይመጣሉ። የእንትኖች ማለት ቄስ እንደሱ አይነት ቄስ ተብዮች ናቸው ወይስ
የውሸት ቄሶች ናቸው ወይስ የእውነተኛ ቄሶች? እኔ እሱን አላምንም። ቄሶች አይደሉም፣ እርግጠኛ ነኝ ቄሶች አይደሉም። ምክንያቱም እሱ እኔ እንደዛ ካረገኝ በኋላ እኔ አስተማሪ ነው ብያለሁ እኮ አምኜ እኮ ነው ከእሱ ጋር የሆንኩት። ደፍሮሻል እንዴ ልጅ? ደፍሮሻል? እውነቱን ንገሪኝ። ደፍሮሻል? አልነካኝም፣ ግን ሊነካኝ ሞክሮ ነበረ። ዋናው ነገር ደግሞ ይሄ ነው። ቢያንስ ክብረ ንጽህናሽ አለመነካቱ ነው። በዚህ ቆሻሻ ሰው፣ በዚህ ወንጀለኛ ሰው ለሌላ ሰው አሳልፎ ለመስጠት ብሎ ነው። ወዶ ምናምን መስሎት ነው። ስንቴ ሊደፍረኝ ሞክሮ ነበረ። ግን ሌላ ሰው በሚሊዮኖች ብር መቀበል አለብኝ፣ እችን የመሰለች ቆንጆማ አሳልፊ መስጠት አልችልም ነበረ ምናምን እያለ ነበረ። ለሌላ ሰው ስለሚሰጥ ነው፣ ብር ስለሚያስፈልገኝ ነው። ከብሬማ አትበልጭም እንጂ ሌላ እንትኖችን ምንድን ነው ሌላ ድንግሎችን ምናምን ፈልጌ በቃ እነሱን እጫወትባቸዋለሁ። ማሚ እንደዛ እያለ ነበረ። ብታይ እንኳን ተረፍሽ፣ እንደዛ መሆኑ እንኳን ተረፍሽ። እስከናካልሽ ማግኘት ነው የሚፈልገው። ግን በጣም ብዙ ሰዎች እንዳሉት እርግጠኛ ነኝ። እኔ ደግሞ እንደዚህ ለሚጎዱ ሰዎች የሆነ መፍትሄ እንዲሰጥ ነው የምፈልገው። በጣም ብዙ ሰዎች አሉ። አዎ ለሱ እንግዲህ እየተከታተልናቸው ያለ ነው። ትንሽ ሰዎቹ ከዚህ በፊት የእርሱ እንደዚሁ ጓደኛ ወይም የስራ አጋር የነበረ ሰው ሌላ ሰው እንዲህ ልክ እንዳንቺ ሰው ሲያጠቃ አፍዝዛ ደንግዝ የመተት ነገር እየሰራ የነበረባት አንድ ሴት ነበረች። ልክ እንዳንቺ ቤት ውስጥ ያፈናት የእሱ ጓደኛ የሆነ ሰው እሱን ሰውዬ ለማጥቃት በሄድኩበት ሰዓት ማለት ለማጥቃት ሲሆን ነፃ ማውጣት ያለብኝን ሴት እሷን ለማውጣት በሄድኩኝ ሰዓት እና ስለ ሰውየው ማንነት መረጃ ለማጣራት በሄድኩኝ ሰዓት እዛ ሰው ቤት ምን ተፈጠረ መሰለሽ? ልጅቷን በጉልበት ይዣት ወጣሁኝ፣ እሱ ፊት ማለት ነው። ይዣት ከወጣሁ በኋላ ሰውየው አልለቅህም ብሎ በመተት በአስማት አይነት ነገር ተጠቅሞ ደም ሲያስተፋኝ እኔም ባልደረቦችን በጣም ተጨንቀው ነበር። እኔም ታመሜ ነበረ። ገና ሰሞኑን ነው ማለት እችን 2 ቀን ነው ትንሽ ያገገምኩት እና እያመመኝ ነበር በጣም። ያችንም ሴት አሳመመውብኝ ምናምን ነበረ። ስለዚህ አሁን ነገሩን በጣም በብልሃት ነው መሄድ ያለብኝ እኔ በጣም በብልሃት ማለት ለህግ አቀርባቸዋለሁ፣ ለፍርድ አቀርባቸዋለሁ፣ ግን በብልሃት በተለይ አሁን አንቺን በድብቅ ነው ይዤሽ ወጣሁት። ከዚህ በኋላ አካባቢ ላይ እንድትሰወሪ እኛ የቻልነውን እናደርጋለን። አንቺም ከእናትሽ ጋር አመሰግናለሁ፣ በጣም አመሰግናለሁ። እናደርጋለን። አስበሽው እኔ የእሱ ዕጣ ነበረ የሚደርሰኝ። ችግር የለም። አንተ ነው የረዳኝ ልጅ ነው ያመጣልኝ። በቶሎ እናገኛታለን ብዬ በእውነት ብዙ እንትን አልነበረኝም፣ ግን ያው በቶሎ አግኝተናታል። በደረሰኝ ጥቆማ መሰረት ሰውየው የት ነው ሊሆን የሚችለው ብዬ ሳስብ እንግዲህ አብሮት የስራ አጋሩ የነበረው ሰው ያው የተጸጸተው ሰውዬ ማለት ነው በአቶ በቃሉ የተባለው ሰውዬ እሱ ነው። እዚህ ቦታ ነው የሚንቀሳቀሱት። እኔ ስለማውቃቸው ነው፣ ቦታ ይቀያየራሉ። ስለዚህ በዚህ ሁኔታ ነው እነዚህ ሰዎች አየሩን ባገኙበት ነው የሚነፍሱት፣ ቢዝነሱ ባለበት ነው የሚሰሩት። ስለዚህ አሁን እነዚህ ሰዎች እጃቸው ረጅም ነው፣ እየበዙ ያሉ ሰዎች ይመስሉኛል። 1-2 አይደሉም፣ ብዙ ይመስሉኛል። እና በስራቸው በጣም ብዙ ሰው እያስገቡኝ ያሉት አሁንም እየተከታተል ነው ያለ ነው። ቤት ውስጥ ድብቅ ካሜራ ገጥም ያለው ቤዛ እና ቤት ውስጥ ድብቅ ካሜራ ስለገጠምኩኝ አሁንም የሆነውን ነገር እከታተላለሁ፣ ማስረጃ ሰበስባለሁ። ሰው እያስገባ ነው አሁንም ያንን ነገር እየተከታተሉ ነው ያሉት እንግዲህ ባልደረቦችን። ስለዚህ አሁን አንቺም በሩን ዝጋው እስኪ አንዴ ድምጽ እንትን ላይ አመሰግናለሁ። ስለዚህ አሁን አንቺ ከእናትሽ ጋር ተገናኝተሻል። ከዚህ በኋላ አዲስ ምዕራፍ የምትጀምሪበት ነው የሚሆነው። የነበረውን ነገር ቢያንስ አልተደፈርሽም ቤትዬ፣ ገብቶሻል? ፈጣሪ ምን ያህል እንደሚወድሽ እንደዛ አድርጎሽስ ቢሆን ኖሮ ገና በዚህ እድሜሽ ሸጦሽስ ቢሆን ኖሮ። ስለዚህ በጊዜ ነው የደረስነው። በተቻለ አቅም ማለት የሆነ ሆኖ እንዳለ ሆኖ ነው የምነግርሽ ቤዚ። ምንም ጥቃት ሊደርስባት አይገባም ነበር። ለዚህ ዋጋ እናስከፍለዋለን። እኔ ግን ምራቅ መጥፋት ፈልጋለሁ። አናቱ ላይ ፊቱ ላይ ምራቅ መጥፋት ፈልጋለሁ። በጣም ነበር ያመንኩት። አባቴ ብዬው ነበረ፣ አስተማሪ ብዬው ነበረ፣ አምኜው ነበረ። ምን አይነት ጭንቀት ሰዓት እንዳሳለፍሽ እስኪ። በጣም ከባድ ነበረ። በየመንገዱ እንደ እብድ ነበር የምዞረው። ቸርች ሁሉ በየሁሉ ቸርች እየዞርኩ ነበር የምፈልጋት የነበረው። ኢንተርኔት ላይ ሁሉ እየፈለኳት ነበር። እናንተን በዛ መንገድ ነው ያገኘኋችሁ ነበርና አንተ ጋር መጥቼ ፈቃደኛ ሆነ ክላስ ስታናግረኝ እሺ ስትለኝና ስትተባበረኝ በጣም ነው ደስ ያለኝ። ተስፋ ትንሽ እንኳን ተስፋ ነበረኝ የማግኘት።
በጣም የተሰቃየሁት ከማልቀስ ብዛት ራሱ ጉሮሮ የተዘጋ ድምጽ ሁሉ ተዘግቶ ራሴን አሞኛል። ሰው አይደለሁም በድን ነኝ። ዝም ብዬ ነው የምጓዘው እየረሳሁ ምን እያልኩኝ እና በጣም አስቸጋሪ ጊዜ ነበር። ያ አብሮሽ የቤተሰብ አካል የለም ሌላ ማንም የለም። ብቻዬን ያሳደግኳት እናቴም አባቴም እህቴም ጓደኛዬም እሷ ብቻ ናት። አንድ ያለችኝ እሷ ብቻ ናት። አብረን ነው የምናሳድገው። ባለቤትሽስ ማለት ባለቤቴም የለም። ከተለያየ ቆይተናል እና ምንም የምንገናኝበት ነገር አባቷ አለ በህይወት ወይስ አላውቅም። ይኑር አይኑር አላውቅም። ረጅም ጊዜ ነው ከተገናኘን አላውቅም። እና ብቻዬን ያሳደግኳት እንኳን በህይወት መጣችልኝ። ዋናው እሷ በህይወትም በጤናም የመጣችው ማለት ያው ጥቃት ደርሶባታል። ግን ጥቃቱ የምናስበው በጣም አስከፊው የምንለውን ደግሞ መደፈር ሊሆን ይችላል፣ ሌላም ነገር ይፈጠር ነበር። እንደነዚህ ሰዎች ስራ ቢሆን ኖሮ ብዙ ነገር ወንዶች ይገባሉ ብለሽ ነበር አይደለ? ይመጣሉ። እንግዲህ ድርጊቱ ምናምን መቼስ የተለየ ነው እንደዚህ ብለን የምንገልጸው ማለት ነው አይደል? በጣም ከባድ ነገሮች ነው የሚፈጠሩ። ስለዚህ እነዚህ ሰዎች በጣም አረመኔዎች ናቸው። ማለት ምንድነው የሚባለው? እንደዚህ ፈጣሪ ነው ያመጣልኝ። ይወደኛል፣ በጣም ይወደኝ እግዚአብሔር በጣም ነው የሚወደኝ። እነዚህ ሰዎች በደንብ አሳደን እንይዛቸዋለን። ህግ እንዲጠይቅ የምናደርግበት ነው። ሴቶችን ማትረፍ አለብን። ምክንያቱም እንደኔ አይነት ሴቶች አሉ፣ ብዙ ሴቶች አመጣለሁ ምናምን እያለ ነበር። ያስገባቸው ሳሉ ያየሻቸው እንደዛ አስገብቶ ያስወጣቸው እነሱም ፈልገው የሚመጡ ምናምንም አሉ ምናምን። አዎ ከሱ ጋር ብዙ ነገር ያደርጋሉ። አብሮ ሰክሮ ምናምን መተው ምናምን እንትን ይላል። ማታ በጣም እንትን የሚቀፈኝ በቃ መተኛት ሁሉ አልችልም። በጣም ነበር የሚያሰቃዩ እነሱ። እኔ ያለሁበትም እንትን በሩ ዘግቶት ምናምን እነሱ እንደፈለጉ ነበር የሚሆኑት። ይጠጣሉ ምናምን እንትን ይላሉ። እሱ ግን አንድ እኔ እንዳለው እንኳን አያስነቃም። እንዳንቺ አይነት ምስኪን ሴቶችስ ምናምን መታወቁ ቤት ውስጥ እነሱን ያመጣቸውና ወዲያው ነው የሚወስዳቸው። ያመጣቸዋል፣ ስልክ ይደውልና ሰዎችን ይነግራቸዋል። እንደዚህ ዛሬ ልጆች አሉ እንስቶችን ምናምን አምጥቼ ይልሃለሁ ምናምን ይላቸዋል። ከዛ እንትን በርጂን እንትን ካልሆነች ምንድነው ልጃገረድ ምናምን ካልሆነች አይወስዳቸውም። ልጃገረድ የሆኑትን ለእነሱ ይሸጣል፣ ያልሆኑትን ራሱ ነው እንትን የሚለው ግንኙነት ነው። ይሁን ፈጣሪ ቢወዳት ነው እኮ አይገርምሽ? እሷን አስቀምጦ እሷን አሳስሮ ምን እነዛ ፈቅደው የመጡ ናቸው ነው ልጃገረዶች ተብለው ወይስ እንዳንቺ? እነሱም ተሰቃይተው የሚመጡ አሉ። ግማሾቹ ደግሞ ህይወታቸውን ለማሸነፍ ምናምን ነው ትንሽ ከኔ ትንሽ አደግ ይላሉ ምናምን። እንዳንቺ እዛው ክፍል ውስጥ የታጎሩ ነበሩ አብረውሽ የታሰረች የሆነች ምስኪን ህጻን ልጅ ነበረች። እና ህጻን ልጅ ማለት ካንቺም በታች ትንሿ እሷን ይዟት አንድ ቀን ነው 2 ቀን ምናምን አሳድሩ። በቃ ብዙ ነገር ላደርግ ፈለኩ፣ ግን እንዴት አድርጌ እናግራት አልቻልኩም። ለዚህ በቃ ምንም ማድረግ ስላልቻልኩኝ በቃ 2ኛ ቀን ይዟት ሄደ። አናገረ ስልክ ምናምን ምን እንደሚያደርጋት በጣም ነው የቀፈፈኝ። እሷን ሳስብም እኔ ማልቀስ ነው የሚቀረኝ። በጣም ነው ማልቀስ፣ በጣም ነው ውስጥ የተሰበረው። ማሚ አንቺ አላየሽም? ብዙ ስቃይ ነው ያየሁት፣ ብዙ ነገር ነው ያየሁት። ከጎንሽ ነው ሚል ሰበረች። አሁን ያው ማንን ታውቃለህ? እንደውም አንተ ስለፈታኝ አመንኩ እንጂ ካሁን በኋላ ሰው ማመን ሁሉ አይመስለኝም። የሆነ ወንድ ሳይሆን ሁሉ ያስፈራኛል። ሁለተኛ ሰው እንዳታመጭብኝ፣ ማንም ሰው ያስፈልገኝ። ከዛ በኋላ አሁን ያምሽ ነበረ አይደለ? ልብ ነው ጨጓራሽ ነበር የሚያምሽ? እኔማ የሚያመኝ ትንሽ ልቤን ያመኛል። እንደውም እንዴት ደህና እንደሆንኩ ግራ ገብቶኛል። ጨጓራዬን ያመኛል ምናምን። ጨጓራዬን በጣም የፈተነኝ ነበረ። ምግብ ሲሰጠኝ በጣም አልችልም ነበረ። ከዛ እንደምንም ብዬ በቃ መቻል ስላለብኝ እግዚአብሔርም ስለረዳኝ ዳንኩኝ። ትንሽ ተሻለኝ ምናምን። በቃ ይኸው ዛሬ ላይ ደርሻለሁ። ዛሬ እዚህ እናቴ ጋር ለመምጣት ምናምን በጣም ነበረ የሚያመኝ። ልቤን አፍኖኝ የሆነ ሰዓት አስታውሳለሁ። ጸሎት በልቦና እያደረኩ ነበረ። ፈጣሪ እርዳኝ ያልኩት ነበረ። ፈጣሪ እባክህ እርዳኝ፣ አትተወኝ ምናምን። በጣም ብዙ የልብ አምላክ እባክህ ልቤን ማርልኝ እያልኩኝ አፌ ታፍኖ እየጸለይኩ ነበረ።
ግን እግዚአብሔር እምነትሽ የእናትሽ ጸሎት ብቻዋን እዚህ የምትሰቃየው እሱ ረድቶሻል። ይሽ ፈጣሪ ምን ያህል እንደሚወድሽ እኔም በጣም ነው የምወደው፣ በጣም ነው የምወደው። እና ልጅቷን አወጣት ይዟት ህፃኗን ይዟት ወጣ። የት እንደወሰዳት ምናምን አላውቅም። በጣም ነበር የደበረኝ ማሚ፣ በጣም ነው የከፋኝ። እሷም ማስረብ ስላልቻልኩ ምናምን በጣም ከፍቶኝ ነበረ እና ማሚ የረሳሁት ነገር ደግሞ እንትን እሱ ማለት ነው እኔ ምን ነገር በጣም አፍራለሁ። ለእኔ በጣም አስነዋሪ ነገር ነው፣ ግን ብዙ ነገር ነው ያየሁት ማሚ። እኔ አላቅም ማሚ፣ ወንድና ወንድ አብሮ ይሆናል እንዴ? እነዛ ያረጉ ነበረ። በፍጹም አይሆንም። ወንድና ወንድ ቆሻሻ ሰው ስለሆነ እንጂ ባለጌ ልጅና አይምሮን ሁሉ ጎደለብኝ እኮ። እንደዛም ነበረ፣ ወንዶችን ያመጣ ነበረ፣ በጣም ብዙ ነገሮችን ያደርግ ነበረ ነው እንደዛ ነው። ይሄ ነገር ባንቺ አይምሮ ባንቺ እንትን መታየትም መታሰብም ያልነበረበት ነገር የተመረገ ማለት በሰው ዘንድ ራሱ ይሄ ነገር መታየትም መታሰብም የለበትም፣ መሰማትም የለበትም። ጭራሽ ፊት ለፊት ማለት አላቅም ምን እንደሚባል ብቻ ቤት ያው ነገሮችን እንደ አዲስ ነው በቃ ህይወት መጀመር ያለብሽ። እሺ ማለት እስካሁን ከእናትሽ ጋር በፍቅር ኖረሻል። ከዛ ይሄ 2 ሳምንት ግን በጣም የ200 ዓመት ነው ሊሆንብሽ የሚችለው የስቃይ ጊዜያት አይደለ ያሳለፍሽው። እንዴ በጣም ከባድ ነው። ከራስሽ አልፎ ሌላም ሰው ሲሰቃይ ያየሽበት ጊዜያቶች ነው ያለፉት ምናምን። በጣም ከባድ ጊዜ ነው ላንቺ። ባንቺ አይምሮ መቀበልም ማየትም የነበረብሽ አልነበረም በእውነት። ግን አሁን እነዚህ ነገሮች ተረስተው አየሽ፣ ሲሳይ እኮ ነው፣ ንብ እኮ ነው አየሽ። ከዚህ በኋላ ደግሞ የተሻለ ጊዜ የሚመጣበት ነው የሚሆነው። እሺ ምንም ነገር እንዳትፈሪ፣ ትምህርትሽን ትቀጥያለሽ፣ ሕክምናሽን በጥሩ መልኩ እንድታገኝ፣ ጸሎትን በዛው በቤተ ክርስቲያን በስርዓት አሁን ዝም ብሎ ሳይሆን እንደውም እኮ ጠግርዬ ሳይሆን እንደውም እኮ የዛኔ ታስታውሻለሽ አይደለ? እዛ ቤተክርስቲያን ውስጥ ቸርች ውስጥ ቁጭ ብለን እንትን እያለን ዝማሬ እያቀረብኩኝ ምናምን እያየሽኝ ትንሽ አመመኝ። ከዛ ወጣ አብረን ስንወጣ አይደል ተከትሎኝ የመጣው እንደ ደህና ሰው ብዙ ነገር መከረኝ። ችግር የለውም እኔ አስጠናሻለሁ ምናምን አለ። እኔ አልችልም ከም ሰው መስሎኝ እኮ ነው ማሰለፍ የሰጠሽ እንጂ እንደዚህ የሚሆኑን ባቅኖሮ ቆሻሻ ሰው መሆኑን ባቅኖሮ አጠገቡ ይዛች ቀን የተረገመች ቀን ናት። እኔ እንደዚህ ነገር ውስጥ ያስገባችኝ እንኳን ትችሽ ነበር መኖር አልቻልኩም ነበር። ምን አይነት ሰው ነው? እኔ እኮ መልካም መስሎኝ ነበር። በጣም ነበር የመከረኝ። ችግር የለውም ያጋጥማል፣ እኔም በጸሎት አግዝሻለሁ፣ አንቺም ጸልይ፣ ከዛ እናትሽም ስለምጸልይልሽ ከዛ ትምህርትሽን ደግሞ አስጠናሻለሁኝ፣ ትምህርትም ችግር የለውም የሚያቅትሽ ምናምን ሁሉንም ነገሮች ረዳሻለሁ። እኔ ደግሞ በሰዓቱ ስለሚያመኝ ብዙ ነገሮች እረሳለሁ። እንደተማሪዎቹ ቅልጥፍ ብዬ ምናምን አልችልም። ከዛ ጉጉት ስለነበረ በቃ ከሱ ጋር መሆን የምፈልገው። ከዛ እሺ አልኩት፣ ደስ አለኝ። ምክንያቱም እናቴ ወደ ውስጥ ገባ ብላ በጣም ብዙ ነገር ነው የመከረኝ። አንቺ ገና ልጅ ነሽ፣ አንቺ በጣም ብዙ ነገር ይጠብቅሻል ምናምን ነበር ያለኝ። ልክ እንደ መልካም ሰው የማይረባ እኔ አሁን ማንንም ላምን አልችልም። በጣም ነው ያናደደኝ። የምር በጣም ተናድጃለሁ። ግን ምንም ማድረግ አልችልም ማሚ፣ ምንም ነገር ማድረግ አልችልም እኮ አልችልም። አሁን እሱ ላገኘው አልችልም ማሚ። እንዴ የት ይቀራል? መገኘት ይቀራል። እና ግን ሆኖ እንደዛ እኮ አይደለም። እንዴ ገና ዋጋ በደንብ ይከፍልበታል። በደንብ ለሰራት ያለው ያረገሽን ሁሉ ብዙ ናቸው እነዚህ ሰዎች ብዙ ናቸው። እንደ ብዛታቸው ደግሞ አሁን አሳንሰን እነሱን ለህግ አቅርበን ህግ ፍርዱን ሰጥቷቸው እንዲማቅቁ ነው የምናደርጋቸው። በህግ እንዲቀጡ ነው የምናደርጋቸው። ማለት በጣም ከባድ አስነዋሪ ነገር ነው። ግን አሁን እንዳየሁት እንደ አንቺን ስላገኘሁሽ ቀጥተኝ ሰውዬ ምናምን የሚይዝበት አይነት ሁኔታ ላይ አይደለሁም። አሁን ከሰሞኑ ትንሽ ያጋጠመኝ ተከታታይ እንትኖች ጥሩ ስላልሆኑ ይሄን ሰውዬም በብልሃት እንዳስረው ነው ወይም ለህግ እንዳቀርበው ነው የምፈልገው። ይሄን ነገር እመጣበታለሁ። ምንም አልቆይም ራሱ። ግን ዛሬ ላይ አንደኛ አስቸኳዩ ነገር አንቺን ነፃ ማውጣትና ከእናትሽ ጋር ማገናኘት ስለሆነ ነው በቶሎ እዚህ የመጣሁት። ለዛ ነው እሱንም ሌላ ነገር ማድረግ ያልፈለግነው። ግን አሁን ቤት ውስጥ ሲያጣሽ ምን እንደሚያደርግ እኛ ራሱ እንግዲህ አናቅም።
ገና ምን ሊያደርግ እንደሚችል። ስለዚህ በቅርብ ቀን ተከታትለን መሳደብ አልፈልግም ነበር። ይሄ ውሻ ነው የምር ውሻ ነው ማሚ የምር ውሻ ነው። እኔ አንተን አመሰግናለሁ። እንዴት እንደመጣ ምናምን አላውቅም፣ ግን እግዚአብሔር ያክብርልኝ። እናትሽ ብዙ ተንከራታ ብዙ ፈልጋሽ ብዙ አልቅሳ ዞራ እኛን አገኘችን። ስታገኘን እንግዲህ እኛ ደግሞ ክትትላችን እናደርግና እሺ ቤቲ፣ አሁን አንቺ በንጹህ አይምሮ ድጋሚ ደግሞ እንደ አዲስ እሺ የተሻለ ቦታም እንቀይራለን። ቤዚ እሺ አንቺም ቦታ እንቀይራለን፣ የተሻለ ቦታ እንፈልጋለን። አንቺም ሕክምናሽን ታገኛለሽ። እንድትረጂ በደንብ ሕክምና እናደርጋለን። ጸሎትም እንዲደረግልሽ የተሻለ እንደዚህ ብዘም ብሎ በመንደር ያይ ሰው አይደለም። ይሄ የውሸት ቄስ ነው። ይሄ ሲጀምር ቄስም አይደለም። ማሚ ብቻ ትበቃለች፣ እሷ ብቻ ትበቃኛለች። ከእሷ ጋር ችግሩን ፈታ። ወንድምሽ አለው አይደል? እዚህም ያለን ሁላችን ወንድሞች ነን። ስለዚህ ሁላችን ከእናትሽ ጋር ሆነን እናግዝሻለን። በጥሩ መንፈስ ትምህርትሽን የምትቀጥይበት። አሁን ብዙ አብሰንት እያደረግሽ ነበር አይደል? ክላሶች እየቀረሽ ነበር እያመመሽ ስለነበር ትምህርት ቤት እየሄድኩም አልነበረ። በቃ አሁን ግን እነዚህ ነገሮች በእርግጠኝነት እነግርሻለሁ ይቀረፋሉ። ጎበዝ ተማሪ እንደነበርሽ እናትሽ ነግራኛለች። ስለዚህ አሁንም ጎበዝ ተማሪ ሆነሽ ደግሞ በቅተሽ ደግሞ እየጨረስሽ እኮ ጨርሰሻል። 11ኛ ክፍል አይደለሽ? በቃ ጨረስሽ እኮ ማለት ነው። ከ3 ከ4 ዓመት በኋላ እኮ በቃ ጨርሰሻል አንቺ። እሺ በትምህርቱም ቢሆን በሌላም ጊዜዬን እኮ ነው የገደለብኝ። ጊዜዬን እኮ ነው የገደለብኝ። በዛ ላይ ደግሞ ያችን ሕፃን ልጅ እንዴት ነው ከአይምሮ ማውጣት? ያችን ሕፃን ልጅ ደግሞ እንድታተርፏት ነው የምፈልገው። በቃ እኔ እንድታተርፏት ነው የምፈልገው። እንደምንም ብላችሁ የት እንደወሰዳት ብቻ አጣሩልኝ እባክሽ። አሁን ትልቅ መረጃ ነው የሰጠሽኝ ለእኔ። ስለዚህ ይሄን ነገር ራሱ እከታተላለሁ። ገና ብዙ የተዳፈኑ የሚመስሉ ብዙ ያልታወቁ እውነታዎች አሉ። እነዛ እውነቶች ፈልፍለን አግኝተን እንግዲህ ይሄን ሰውዬ ለህግ እናቀርበዋለን። ታያለሽ ቤቲ፣ ይሄን ቃል እገባልሻለሁ። አንቺም እናትሽም በዚህ ሰውዬ ተጠቅታችኋል፣ ጉዳት ደርሶባችኋል። እሷም ልጇን ያጣችው፣ አንቺም እናትሽን ተነጥለሽ ትምህርትሽን ትተሽ በህመም ላይ ሌላ ቁስል ሌላ ነገር ነው የደረሰብሽ፣ በደል ነው የደረሰብሽ። ለዛ ዋጋ ይከፍላል። በዚህ ብቻ አይደለም። እንደዛ ታደርጋለህ። ልጅቷን ታገኛታለህ። አሁን እኔ ክትትሌን ማድረግ ነው የኔ ስራ። ክትትል አደርጋለሁ። ልጅቷን ደግሞ ህፃኗን ካገኘን ካላገኘንም ምናልባት እናገኛታለን ብለን ተስፋ እናደርጋለን። አግኝቻት ደግሞ አገናኝሻለሁ ከአንቺም ጋር። እሺ ገና ክትትሌን አልጨረስኩም። በብልሃት ነው ሁሉንም ነገር የማደርገው። እሺ የህግ አካላቶችን እንዲገቡበት አደርጋለሁ። በደንብ እንተጋግዛለን። በደንብ እሺ በዛ እናደርጋለን። አሁን ግን ቦታ ምናምን መቀየር ሳይኖርብን አይቀርም። ትንሽ ሰወር ማለት አለብን። ሰውየው ገና ከቤት ሲያጣሽ ሌላ ነገር ሊያደርግ ይችላል። ስለዚህ እኛም አንቺም ይሄን ነገር እንትን ሳንል ቦታ መቀየር፣ እሱ ቀይሮ አይጠፋው ከአይንሽ የራቀው ቀይሮ አድርጎት፣ እኛም ደግሞ ቀይረን ከአይኑ ጠፍተን ከዛ እኛ ደግሞ ክትትላችንን እናደርጋለን በሩቁ። እኔም እኮ የሚገርምሽ ሁላ የሆነ መድኃኒትም ምንድን ነው ቅባት ነው ምናምን ነገር እንደዚህ ጨረቃ ቀባው ግንባር ላይ ምናምን ሲል ነበረ። ሰውየው መተተኛ ስለሆነ ያለኝ ነገር ተረድቼዋለሁ ምን እንደሆነ። ምናልባት እሱን ቀብተው በመተት እኮ ሊያደነዝዘኝ ሊሆን ይችላል። ስለዚህ ያንን ነገር እኛ ስለምናቅ ሲጀመር በዛም መልኩ ልቀርበውም እሺም ልለውም አልችልም። እኔም ስራዬ ስለሆነ ዝም ብዬ ተቀብዬው እንግዲህ ያመጣው ቅባት መተተኛ ነው። እሱማ ብዙ ነገር አምላኬ ነው። የሆነ ሴጣን ምናምን አለበት አፍዝዞ ሊያመጣኝ እንዳሰበ አይነት ነገር ነው በቅባቱ ራሱ ያሰበውና እንዲያስቢ አንቺ አይንሽ እያየ ስንት ሰው ተሰጥቷል አይደለም? ይሄ ሰውዬ አሳልፎ ሰጥቷል። አንቺ ነሽ እኮ የቀረሽው ሊያውም ምንም ሳትሆኝ ማለት ቢያንስ ይሄ መደፈሩ ምንም ሳይደርስ። አሁን ይሄን ነገር ራሱ አንቺ ፊት ድጋሜ ቃል በቃል ማለትም ይከብዳል፣ ግን ታውቂዋለሽ ነገሩ ለአንቺ አልነግርሽም። ስለዚህ ለዚህ ፈጣሪን እያመሰገንሽ እዚህ ደግሞ ትድኛለሽ። ደግሞ የቀረው ህመምሽን የምትድኝበት ጊዜ ቅርብ ነው። ትታከሚያለሽ፣ ትምህርትሽን ትቀጥያለሽ። እሺ አሁን ማሚን በደንብ በቃ እስካሁን የተራራቃችሁበትን የ2 ሳምንቷን ናፍቆታችሁ የምትወጡበትን እሺ ቤተክርስቲያን ድጋሚ የምትሄጂበት የምታመሰግኝበት ይሆናል። እኛም ግንዛቤ እንሰጣለን። በየሃይማኖቱ እንደዚህ የሚገቡ በጣም ብዙ ሰዎች ስላሉ ግንዛቤ መስጫ ነው የሚሆነው። ይሄ ነገር መማሪያ ነው የሚሆነው። ስለዚህ ያ ነው የሚሆነው። እንግዲህ በዚህ መጨረሻ ቀረ የምትይው ነገር አይኖርሽም? ምንም ልልክ አልችልም። በቃ ስሜታዊ ሆኛል። ደስ ብሎኛል። በጣም ነው የማመሰግናችሁ ልጄን ስለሰጣችሁ። ድጋሚ እንደተወለደች ነው የምቆጥረው ዛሬ። በጣም ደስ ብሎኛል። ፈጣሪ ይመስገን። ፈጣሪ ማመስገን ነው ፈልገው። እናንተንም በጣም አመሰግናለሁ። እዚህ ውስጥ እኔ አንተን አመሰግናለሁ። እግዚአብሔር ይስጥክ። ምን እንደምል አላውቅም። አመሰግናለሁ በጣም። እንግዲህ አብረን ከዚህ በኋላ ብዙ ቤተሰብ ነው የምንሆነው አይደል? ከዚህ በኋላ መቼስ
አይደል? በቃ ቤተሰብነታችን ይቀጥላል። ምንም ነገር ሳትፈሩ ጠይቁን። የምትፈልጉት የምታስቡት ማድረግ የምትፈልጊው ነገር ካለ አሁንም ግን እንዳልኩሽ ቦታ እንቀይራለን። ከዛም በኋላ የሚኖሩ ነገሮች ካሉ እንተጋገዛለን። እሺ ስለዚህ ያን እናደርጋለን። እንግዲህ ቤተሰቦች ይሄን ነገር በቶሎ ያው እሷን ማስወጣት ስለነበረብኝ ከሱ ቤት እሷን ይዞ መውጣትና ለእናቷ ማገናኘት ነበረ ዋናው ዓላማዬ። እሱን አድርጌያለሁ። ከዛ በስተቀር ያለው ግን በጉልበት ላላረገው እንደ በፊቱ በጉልበት ምገባበት ነገር አይደለም፣ በብልሃት ምገባበት ነው። ወይም እነዚህን ወንጀለኞች አንድ በአንድ ይዤ መውጣበት ነው የሚሆነው። አሁን ግን አንዱን አግኝቻለሁ። አሁን ደግሞ ሁለተኛውን ዛሬ አግኝቻለሁ። ከዚህም በኋላ ሌሎች አሉ። በቃሉም እያገዘን ያለው ብዙ በደለኞችን ነፃ እያወጣን የተበደሉን በዳዮችን ወንጀለኞችን ደግሞ ለህግ የምናቀርብበት ጊዜ ቅርብ ነው የሚሆነው። አሁንም እኔም እስኪ አሁን እሷን በማግኘት የራሱ ትንሽ የሆነ ህመሜ ትንሽ ሻል እያለኝ አይነት ነገር ተሰምቶኛል። ቀላል ነገር አልሰራንም ዛሬ። ሁሉም ነገር አሪፍ ነው። እንግዲህ እንደምታየው አሪፍ እየሄደ ነው። እንዳሰብከው እየሄደ ነው። ሁሉንም እያስተካከለ ነው። ኦኬ ያው እኛም የነበርንበት የቆየንበት ጥርሳችን ያወለቅንበት አውልቀን የተካንበት ስለሆነ ያው እንግዲህ እናንተ ትንሽ ብዙ ጊዜ እዚህ ኤክስፒሪየንሱ የሌላችሁ ሰዎች ግን ትንሽ ያው ለጊዜው እንደምትቸገሩና ነገሮችን ከበድ እንደምታረጓቸው አውቅ ነበር። አሁን ደግሞ አንተ በቃ እየገባህ ነው ማለት ነው። ትንሽ መላመድ ይከብድ። አይ ምን ይረዳል እኮ ምን መላመድ እኮ ከምን ነገር እኮ ነው። ቀላል ነገር ነው። የሚከብድ ነገር የለውም። ቀላል ነው ነገሩ፣ ተራ ነገር ነው። ደግሞስ እንዴ ወደኋላ ተወደቃር ነው እንዴ? ለምን ወደኋላ እንመለሳለን? ወደፊት ነው እንጂ ወደኋላ የሚባል ነገር የለም። አሁንማ እንደ ገብተንበታል በቃ። ስለዚህ በቃ ነገሩ ተመችቷል ማለት ነው። በቃ እስኪችን ነገር ወለቅ አድርጋትና ምንድን ነው በራ እንዴ? ቆይ እኮ ያው ትንሽ መላመድ ሲሆን መላመድ አሁን እኮ በቃ ነገሩ በቃ እንዴ ስለዚህ ቆይ ስለዚህ በቃ አሁን ወደኋላ አትመለስም። ወደኋላ አትመለስ፣ ወደፊት ነገ የሚባል ቀን ዛሬን አሳምረን ነው ነገ ልናገኘው እንችላለን። ታንተ ደግሞ ማለት ነው ሶ ሲምፕል ነው። ወደኋላ አትመለስ፣ ወደፊት ሂድ። አሁን ወደፊት እንሂድ። አንተ ከዚህ በኋላ ተቆራጭ ነው ፈተና በቃ ተዋል። ሌላውን ነገር ረሳው። ፊት ላይ ያለውን ነገር አውልቅና ጣለው። ፊት ላይ በቃ ፊትህን እንደ ጫማ አስተካክል። እርግጥ አይን ያነሳል ነገር ወለቅና እስኪ አይመስልም? በቃ ፈታ በል እንዴ። እስኪ ቶሎ እስኪ ና እስኪ ቆይ ቶሎ ግባ ማነው በሰዓት እንዴ? አንበሳው አንተ ነህ እንዴ? ነው እንዴ? ነው ደህና ሰላም ነው። መጣ እንኳን ደህና መጣ። ማስኪና ታበጭ ባስኪ ሰላም ነው። ሰላም ነው። ተኝቼ ነበር። ምንድን ነው ተመልሼ መጣሁኝ። ዛሬ ተመለስኩኝ። አንተ በቃ ጥሩ ወሬ አድማጭ ነህ ማለት ጥሩ ተማሪ ነህ ማለት ቅባቱን ይዤ ሄጃለሁ። ጎበዝ በቃ እንደዚህ እኮ ነው። እዛ ነው እኮ የመጣው። ቤቱ ጠራ ና አለ። ቤቱ እንዲጠራኝ ነው ቅባቱ የሚተቀበሉት እንዴ? ይኸውልህ ያስለኛል። የማይሆን ነገር ስናገር ያስለኛል። አየሁ ውድቀቴን ምን ይላል? ወደድኩት ይላል። ወደድኩት ከውድቀት ተማር።
ከመጽሐፍ ቅዱስ ግን ፍልስፍና ይወዳሉ ልበል የበለጠ እሱ ብቻ አይደለም። ከውድቀት ተማር። ወደኋላ ውደቅ፣ ወደፊት አትውደቅ። ወደኋላ ውደቅ ምን ይመስላል እስኪ ይሄ ያለ ባህል፣ ወግ፣ ቋንቋ፣ ብሔር፣ ሃይማኖት እንዳትዘፈቅ ወደኋላ ወደፊት። አሁን ለምንድን ነው አውሮፓዎች ይጣላችሁ? ወጣት ነህ አንተ፣ ብታምር ጀግና ወጣት ነህ፣ ደስ ትላለህ ደግሞ አይገርም? ስለዚህ ነው እንጂ ፈታ በላ። እሺ ማለት እንጂ ቆሻሻ ላስተምርህ። አሁን እኛ ጋር በቃ እያየህ ነው፣ እንደነገርኩህ ነው። አሁን ደግሞ አንዳንድ ነገሮችን አስተምርሃለሁ። ምንድን ነው በዘር በባህል ምን ሊያደርግ ነው? ወደፊት መሄድ ነው እንጂ ምንድን ነው ምን ይሉኝታ የሚባል ነገር ምን ያደርግልሃል አንተ? ሰው በቃ እኔ ጋር በጣም ብዙ ነገር እንጫወታለን፣ እናወራለን። ና አረፈህ ና መስኪ አረፈህ። ይሄ ተማሪ ነው ልጆት ነው እንዴ? እስኪ ሸበላ ነገር ማን ልጆት ልጅ? ይሄ እንግዳ ነው። አስተዋውቃችኋለሁ። ይሄ ማለት የኔ በጣም ወዳጅ በጣም የማከብረው የምወደው እናንተ መጥቶ ዛሬ ደግሞ በቃ ይኸው እያየሁ ነው አይደል? ሙዚቃ ምናምን አንተም ትማራለህ? አርቲኛ ያጠናል። በቃ እሱ እንኳን ብዙም እንደዛ አይደለም። እሱ በቃ ወዳጅ ነው። እናንተን ነው በደንብ እዚች ጋር በቃ እያሳየኋችሁ ኪቦርዱን ምናምን እየነካካን አሁን በደንብ አሪፍ ነገር እንማራለን። ደግሞ ቆንጆ ነህ አንተ። ወንድላጤዎች ትለያለህ። እውነቴን ነው። ምንድን ነው አትሸሽም? ጥሩ ነው። አይ አልሸሸሁም። አንደኛ ሙቀትም ነው ጉንፋንም ስለያዘኝ ለዛ ነው እና እጄም ቆርሿል። ከመስራ እየነሳሁ እንደዛ ነው እንዴ? እና ያው እንኳን ደህና መጣሁ ወደ ቤታችን። በደንብ እስኪ እሱ ጋር አስተዋውቃችኋለሁ። እዚህ በኋላ ባልደረባችን ማለት ምንድን ነው ምን የሚባል የምን ባልደረባ ማለት ነው? የሙዚቃ ጥናት ምናምን የሙዚቃ ጥናት ባልደረባችን ትሆናለህ። ሌላም አለን እኮ አትመለስ፣ ወደኋላ አትመለስ። እንዴ ወደፊት ተራመድ እስኪ። አላፍት ሞት ትፈልጋለህ አይደል? መቼም ዳውን አትሞትም። ዳውን አትሞትም ማለት ባላፍት ሞት ሳይሆን ያው በቂ ኑሮ ከኖርኩ እሱን እኮ ነው የምልህ። እስኪ እሱ ወንድማችን ጠይቀው ዛሬ እዚህ ቡድን ሲመጣ ምንም ነገር አልነበረውም። አሁን ደግሞ የምን ቡድን ነው አልገባኝም። አንተ የጥናት ቡድን እንጂ ሌላ ምን ይሆናል? እኔን ጠይቀኝ እንጂ አሁን ወደ እሱ ለምታለ ደግሞ አንተ ቆንጆ ነህ፣ ቆንጆ ላጤ ነህ። ላጤዎች ደግሞ ብዙ ነገር ተሳስተዋል። ብዙ ነገር በቃ ጓደኞችን ለሚዛ መጣ። ለምን ብቻ መጣ? ጓደኛ አልተቀባው አሁን ግን አትረሳም። ተቀብቷል። ብቻዬን ስለመጣሁ ለምኑን ብዬ ነው አልገባም። ለዛ ተቀብቷል። አሁን ግን አትረሳም። ደግሞ ታምራለህ። ቆንጆ ነህ። እንዴት ደስ ትላለህ። ምንድን ነው እንዲህ አይባልም። ወንድ ልጅ ይባላል እንዴ? ሰው እኮ የተሰጠው እኮ መሞገስ አለበት አይደል? መመስገን አለበት። እንዴት አታመሰግኑም? ፈጣሪማ አመሰግናለሁ። ስለፈጠረኝ አመሰግናለሁ። እንደዚህ ቆንጆ አካል ስለፈጠረ ሙሉ አካል ስለፈጠረ እንደዚህ ቆንጆ አካል ስለፈጠረ ሳታመሰግነው የሰው ልጅ እንግዲህ የእርሱ አምሳል አይደለ? ፍጡር አይደለ? ታመሰግናለህ። በዛ ላይ ደግሞ መጽሐፍ ቅዱስ ትምህርት ጥናት ለማድረግ ፈልጌ ነበረ። መጽሐፍ ቅዱስ ጥናት ያስተምረኛል? እሱ እሱ በዚህ ስራ ባልደረባዬ ነው። ወዳጆች ነን። አንተ ግን ፍልስፍና መጽሐፍ ቅዱስ ጥናት እኛ ጋር ችግር የለውም። በቃ ዝም ብለህ ዋናው ነገር ማለት ነው አንተ ብቻ እኔ ጋር አሪፍ ጊዜ ነው አትሽሽ ያው እኮ በቃ የመጣሁት መቼ እንጀምር ምናምን የሚለውን አሁን ጊዜ ስላገኘሁ ተመልሼ ልጠይቆት ብዬሽ እኮ ነው። በደንብ አላወራንም ቅድም እና መዝሙር ጥናቱ ምናምን መቼ ነው የምንጀምረው የሚለውን እሱን ፕሮግራም እንድናደርግ ነው። ድጋሚ እሱን አታስብ። አሁን እኛ ጋር የምናወራቸው በጣም አሪፍ ጊዜዎች አሉ። አንተ ወንድላጤ የምትሰራቸው ስራዎች እሱ ይደርሳል፣ ቀስ ብሎ ይደርሳል። ታዲያ ምኑ ነው በጊዜ የሚገርም ማለት ምኑ እንዲፈጥር ነው ይፈልግ አንተ ገና እኮ ገና እሱን ቀስ ብሎ ይደርሳል። እስኪ አሁን እስኪ ና ወይ ውስጥ ገብተን እናውራ ማለት
ምን ችግር አለ? እዚህ እስኪ አረፍ ብለን ነው። ጸሎት ቤት ነው። ጸሎት ቤት ነው ወይስ ምን ይቻላል? እስኪ አይ እሱን አይደለም፣ ያው ቀኑ እንዲነግሩኝ እኮ ነው። አሁን ከዚህ ስራ ችግር የለውም ከስራ ጋር እንዳይትን እሱ ችግር የለውም እንዳይፈጥርብኝ ወንድሜ ገብቷል። እንተዋወቅ ማለት በእናትህ አይ ምን ያደርግልሃል? እሱ ምን ያደርግልሃል? ተዋውቁ ስላልከ ስላሉኝ ችግር የለውም። በቃ እሱ ጋር ስለተዋወቀዋለህ እኮ አሁን አንተ በቃ ለማለት ልጆቹን ሰብሰብ አድርገህ ይዘና ከዛ ከእኔ ጋር በደንብ እናወራለን። ከእኔ ጋር በደንብ የምንወያያቸው ውይይቶች አሉ። ደግሞ ቆንጆ ልጅ ነህ አንተ፣ ደስ ትላለህ። ለአንተ ደግሞ ባልደረባ ፈልጋለሁ። የምን ባልደረባ ማለት ነው? የስራ ባልደረባ ስራ ሊሰጡኝ ነው? ምንድን ነው አልገባኝም። ወይ አስጠላለሁ። አሪፍ ስራ እሰጥሃለሁ። አሪፍ ስራ የተሻለ ስራ ባገኝ ደስ ይለኛል። አሁን ከምሰራው ስራ የተሻለ ስራ ምን አለ? ከምሰራው ስራ የተሻለ ስራ ምን በአንዴ ራስህን ዲዛይን ልታደርግበት የምትችል የተሻለ ነገር፣ ቆንጆ ነገር፣ የምትወደው ነገር፣ ወደኋላ ግን እንዳትመለስ፣ ወደኋላ እንዳትወድቅ፣ ወደፊት ሂድ። ወደኋላ መጽሐፍ ቅዱስ ይላል። መጽሐፍ ቅዱስ ማለት ወደኋላ እንዳትወድቅ፣ ወደኋላ እንዳትመለስ ማለት ይሄ በፍጅ ባረጅ ባህል ተይዘህ ራስህን ዳውን እንዳትሆን ቆንጆ ልጅ ደስ ትላለህ። አንተ ደግሞ የሆነ ነገር ፈልግልሃል። ስለዚህ አንተ እመጣለሁ እንግዲህ አባታችን ጓደኞችን ይዘህ ጓደኞችን ይመጣሉ። ጓደኞችን ይዘህ ያኔ በደንብ ደግሞ አሳያለሁ። ትሬኒንጉን ያኔ ይጀምራል። አሁን ትሄድ ከሆነ አሁን ላስጀምርህ ነበር። ሙዚቃ ጥናት ነው ምን ጥናት? በቃ ሁሉ ነገር አሳያለሁ። የትኛው ትሬኒንግ ነው? እኔ ጋር ያሉ ትሬኒንጎች ሁሉ አሳያለሁ። እኔ እኮ አንተ አለኝ ተባልኩ፣ በሰፈር በአካባቢ የተወደድኩ እና የተከበርኩ ሰው ነኝ። ስለዚህ እኔ ጋር ያሉ ነገሮች እጅ ውስጥ ገብተዋል፣ እንዳያመልጡ ጠበቅ አግባ ያለ ባህል እዚያ ጓደኞች ሰብሰብ አድርገህ ይዘህ ነው። ከዛ በቃ ነገሮች እኔ ጋር ተንቀጥላል። ደስ ይላል። እሺ ባንቀጥላለን። እሺ ወንድሜ እሺ ደህና እሺ ቤት ሲጣ በዚህ ልጣ እንዳትቀር። እሺ አልቀርም። ይዣችሁ ነው። መድኃኒቱ ደግሞ በደንብ ያችን ነገር ደግሞ በደንብ ተቀባል። ልቀባት? አበረ። እሺ እሺ። ማን ነው? አይ እሱ ተው፣ እሱ በቃ ችግር የለውም። አዲስ የመኛችን ምን ነው የተደናገረው? አንተስ እንደዚህ ነበር ካል አንተም እኮ እንደዚህ ደንግጠህ ነበር እኮ ወደ ሲስተም ውስጥ የሚገባው ወደ የሚቀላቀል ነው። አዎ በቃ አሁን ይኸውልህ ጅም እንደምንም አድርገህ አሁን ፊት እያደረገው እኮ ምንድን ነው ምናምን ጥያቄ ያበዛ ነበር፣ ግን መርፌ ስወጋው በቃ እዚህ ያንተ አሁን ምን አታል አሪፍ ነው፣ አሪፍ ነገር ነው። ስለዚህ ይሄ እንደዚህ አይነት ልጆችን አንተ ማምጣት አለብህ። ደግሞ ሴቶችን ልጃገረዶችን ሴቶች ስታመጣ አሪፍ ኮሚሽን እና አይዞህ ፈታዋል። አንተ ደግሞ በቃ አሁን እኮ በቃ ወደ ሲስተሙ ገባህ። ነገሮች ቀላል ናቸው እኮ ቀላል እኮ ነው። ግን ምን መሰለህ ማለት አዎ ምንድን ነው እንደዚህ አይዞህ የሆነ ደስ አላለኝም ልጁ ብቻ። አይ ችግር የለውም እሱ ጥያቄ አበዛ በጣም። እሱ ችግር የለውም። ለኔ ተው እኔ እኮ እኔን ታገኛለህ። እሱ ተው አታስብ ብቻ ነገሮች ደፋር ቅድም ደግሞ ሴቶች ስትለኝ ነበረ። አዎ እንደዚህ ነው እኮ በቃ እንደዚህ ነው። ይኸውልህ ልጃገረድ ሴቶችን በደንብ ይዘህ ስትመጣ አሪፍ ኮሚሽን ይሄን ያበላል ማለት ነው። እንዳታስብ እሱን አንተ ስታመጣና እጅ ውስጥ ስታስገባቸው በዶላር ነው የምከፍልህ። እንዳታስብ አንደኛ ነገር በቃ ነገሮችን እንድረጋ አድርጌ ይዛለሁ። ፏ ብለህ ነው ከእኔ ጋር ምንም እንዳታስብ ፈታ በል። ነገሮቹ አይከብዱም፣ ቀላል ናቸው። አይዞህ ደስ የሚል በጣም በቃ ተመችተኛል። ቀለል ለማድረግ እንሞክራለን። በቃ ቀለል አድርገው በቃ ተመችተኛል። አቡ በእናትህ ይመችህ። እኔም ተመችተኛል። አዎ በቃ እሱ ነዋ። እሱ እኮ ነው መሆን ያለበት። ሌላ ምን ትፈልጋለህ? ምቹት አይደል? ለዛ እኮ ነው ወደኋላ አትሄድ የምልህ፣ ወደኋላ አትሄድ ወደፊት ሄድ የምልህ። ይሄ በቃ ተው፣ ይሄን የፈራረሰ ነገር ጣል፣ ወደዛ ጣል አድርጎና ወደፊት አምጥ። ያኔ ነገሮች ቀላል ነገሮችን አፈፍ አድርገህ ይዞ መሄድ ነው። የምን ወደኋላ ቆንጆ ነህ፣ በጣም ደስ ትላለህ። አንተም ቆንጆ ነህ፣ ተመችተኛል። በቃ እሱን እኮ ነው አሁን አንተና እኔ በቃ ወዳጆቹ ነን። ስለዚህ ወደ ቢዝነሱ መግባት ከፈለክ ቆንጆ ሴቶች ይዘታል። ማንኛውም አይነት ሴት ነው? አይ ማንኛውም ሴት ሳይሆን ልጃገረዶች እነሱን ማምጣት ከቻልክ 4,000
ዶላር 4,000 ዶላር? አዎ 4,000 ዶላር ለአንድ ሴት? አዎ 4,000 ዶላር? 4,000 ዶላር። ምን አይነት ሴት ቢሆን ነው? እሱ ጥሩ ነገር። ምን አይነት ሴት? ተነስ ላሳይ። 4,000 ዶላር 4,000 ዶላር ታወጣዋን ሴት ላሳይ። እንዲህ ምንድን ነው አልገባኝም። ምን እየተፈጠረ ነው? የት ሄደች ልጅቷ? የታለች? የት ሄደች? ማን ዝግ ነው ደግሞ እዚህ ሰው የምን ሴት ነው? ሴት ብለኸኛል ነበር። እንዴት ታሳየኝ ነበረች? እንዴት ሄደች? የት ሄደች? ምንድን ነው? ኪሴ ከፈትኳት እንዴ? ጠፋች። ከዚህ ውስጥ ነበረች። የት ሄዳለች? እዚህ ቤት ካስቀመጥካት? ወይኔ ጉዴ! የለችም እኮ። እዚህ ምን ትሰራለች? የት ነው ያስቀመጥካት? ሲጀመር እዛ ውስጥ ነበረች። እዛ ውስጥ ከነበረች ወይኔ ጉዴ! ወይኔ ጉዴ! አምላኬ! ወይኔ 4,000 ዶላር አልከኝ። ዝም ብሎ ነው እንዴ? 4,000 ዶላር 4,000 ዶላር 4,000 ዶላር 4,000 ዶላር! ህልም ነው እንዴ ነገር? ወይኔ